ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቷን የሮይተርስ የዜና ወኪል ዲፕሎማሲያዊ ደህንነትና የመንግስት ምንጮችን ጠቅሶ ባወጣው የምርመራ ዘገባ ገልጿል። ይህ መረጃ በቀጠናው ሀገራት በሱዳን የእርስ በርስ ጦርነት ውስጥ ያላቸው ተሳትፎ እየጠነከረ መምጣት ሊያመለክት የሚችል ሲሆን የኢትዮጵያ ባለስልጣናት ግን እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም። መረጃውን በዜናችን በዝርዝር እናስደምጣቸዋለን። ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠንቅቋል። ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትናንት ባወጣው መግለጫ ከሷል። ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። የኤርትራ መንግስት የኢትዮጵያ መንግስት የሰጠውን ማሳሰቢያ በድጋሚ አጣጥሯል። የኢፌዴሪ መንግስት የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለተለያዩ ታጣቂ ቡድኖች የሚያደርገውን የቁሳቁስ ድጋፍና እርዳታ እንዲቆም አስጠንቅቆ ነበር። ኤርትራ በምላሿም ብዙዎች ያነጋገረ መግለጫ ሰጥታለች። ሙሉ መረጃውን በዜናችን በዝርዝር እንመለከተዋለን። እስራኤል በቅርቡ ለሶማሊያ የአገርነት እውቅናን ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች የምትገኘው ሶማሊያ ከሳውዲ አረቢያ ጋር የመግባቢያ ስምምነት ተፈራርመዋል። ይህን አስመልክቶም የተሰማውን አዲስ መረጃ በዜናችን በዝርዝር እናስደምጣቸዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ኢትዮጵያ ለሱዳኑ የፈጥኖ ደራሽ ኃይል RSF ታጣቂዎች የስልጠና ካምፕ መገንባቷን የሮይተርስ የዜና ወኪል ዲፕሎማሲያዊ የደህንነትና የመንግስት ምንጮችን ጠቅሶ ባወጣው የምርመራ ዘገባ ገልጿል። ይህ መረጃ በቀጠናው ሀገራት በሱዳን የእርስ በርስ ጦርነት ውስጥ ያላቸው ተሳትፎ እየጠነከረ መምጣቱን ሊያመለክት የሚችል ሲሆን የኢትዮጵያ ባለስልጣናት ግን እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም። ሮይተርስ 15 የኢትዮጵያ መንግስት ምንጮችን፣ ዲፕሎማቶችንና የደህንነት ባልደረቦችን መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤንሻንጉል ጉሙዝ ክልል መሆኑን ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ደራሽ ኃይል ወይም RSF አዳዲስ ምልምሎችን ሊያቀርብ እንደሚችል ተጠቁሟል። እንደ ሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ የመንግስት ባለስልጣንን ጨምሮ 8 ምንጮች የቦታው ግንባታ የተባበሩት አረብ ኤሚሬትስ በገንዘብ እንደረዳችና የሎጂስቲክስና የስልጠና ድጋፍ እንደሰጠች ገልጿል። የዜና ወኪሉ የተባበሩት አረብ ኤሚሬትስ ተሳትፎ በገለልተኛ ወገን ማረጋገጥ እንዳልቻለም ጠቅሷል። የኤሚሬትስ የውጭ ጉዳይ ሚኒስትር ሀገሪቱ በሱዳን ግጭት ውስጥ አለመሳተፏን ለሮይተርስ ገልጿል። የሱዳን የእርስ በርስ ጦርነት በ2015 ዓ.ም የጀመረው በሱዳን ጦር ኃይል ወይም SAF እና በፈጥኖ ደራሽ ኃይል ወይም RSF መካከል በተፈጠረ የስልጣን ሽኩቻ ሲሆን ግጭቱ ከፍተኛ ሰብአዊ ቀውስ፣ መፈናቀል፣ ረሃብና የቀጠናዊ አለመረጋጋት ስጋት ደቅኗል። የሮይተርስ ዘገባ አንድ የኢትዮጵያ የውስጥ የደህንነት ሰነድን ጠቅሶ እንደገለጸው በዘንድሮ ዓመት መጀመሪያ ላይ በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ተዋጊዎች በተጠቀሰው ቦታ ስልጠና ሲወስዱ የነበረ ሲሆን የሎጂስቲክስ ድጋፉም ከኤሚሬትስ ጋር የተያያዘ ነው ብሏል። ሆኖም በካምፕ ውስጥ ያሉትን ሰዎች ማንነትም ሆነ የምልመላ ሁኔታውን በገለልተኛ ወገን ማረጋገጥ እንዳልተቻለ የዜና ወኪሉ ገልጿል። የሳተላይት ምስሎች የግንባታ እንቅስቃሴው ካለፈው ዓመት ሚያዝያ ወር ጀምሮ እንደነበረ የሚያሳዩ ሲሆን ይህም መሬት መመንጠርን፣ የድንኳን ተከላዎችንና የመሰረተ ልማት ግንባታዎችን ያካትታል። በተጨማሪም በአቅራቢያው በሚገኘው በአሶሳ አውሮፕላን ማረፊያ የድሮን እንቅስቃሴ ሊደግፉ የሚችሉ ግንባታዎች መታየታቸው ተጠቅሷል። ሮይተርስ የእነዚህ ግንባታዎች ዓላማ ምን እንደሆነ በገለልተኛ ወገን ማረጋገጥ አልተቻለም ነው የተባለው። ሪፖርቱ ዲፕሎማሲያዊና የደህንነት ምንጮችን ጠቅሶ እንደገለጸው የካምፑ ለታላቁ የኢትዮጵያ ህዳሴ ግድብ ቅርብ መሆን የቀጠናዊ ውጥረቱ በቁልፍ መሰረተ ልማቶች ላይ ስጋት ሊፈጥር ይችላል የሚል ስጋት እንዲያድርባቸው አድርጓል። የኢትዮጵያ መንግስት ግን በዚህ ጉዳይ ላይ የሰጠው አስተያየት የለም።
የሱዳን ጦር ቀደም ሲል የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይል የጦር መሳሪያ ድጋፍ ታደርጋለች ሲል ቢወቅስም አቡዳቢ ክሱን አስተባብላለች። ሆኖም አንዳንድ ዓለም አቀፍ ታዛቢዎች ክሱን ተአማኒነት ያለውን እንደሆነ ይገልጹታል። የዜና ወኪሉ የኢትዮጵያ መንግስት ተወካዮችም ሆኑ የፈጥኖ ደራሽ ኃይል ስለ ግኝቶቹ ለቀረበላቸው ዝርዝር ጥያቄ ምላሽ እንዳልሰጡ ገልጿል። የሱዳን ጦር ኃይል ባለስልጣናትም ለሮይተርስ ጥያቄ ምላሽ አልሰጡም። ይህ ክስ የቀረበው የሱዳን ግጭት አጎራባች ሀገራትንና የውጭ ኃይሎችን በመሳብ ግጭቱን የማርገብና የሰብአዊ ምላሽ ጥረቶችን ይበልጥ ውስብስብ ሊያደርግ ይችላል የሚል የቀጠናው አገራት ስጋት በበረታበት ወቅት ነው። ወደ ቀጣዩ መረጃዎችን ስናልፍ ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠንቅቋል። ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎች እየወሰደ ነው ሲል ትናንት ባወጣው መግለጫ ከሷል። ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ህወሓት በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል ወንጅሏል። ይህ ድርጊትም ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲል ገልጾታል። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40% የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችም በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙ ገልጿል። ህወሓት የስምምነቱን ሁኔታና ሂደት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑንም አመልክቷል። መግለጫው የኢትዮጵያ መንግስት አሁን ትግራይን ወደ ሌላ ዙር ደም አፋሳሽ ጦርነት ለማስገባት እየጣረ ነው ብሏል። ሆኖም ድርጅቱ ወደ ወታደራዊ ግጭት የመመለስ ምንም ፍላጎት እንደሌለውና ይልቁንም በፕሪቶሪያ ስምምነት ማዕቀፍ ውስጥ ድርድር እንዲደረግ እንደሚፈልግ ገልጿል። ፓርቲው በዓለም አቀፍ ማህበረሰብ በኩል የሚደረገው ጥረት በቂ አይደለም ሲል የተቸ ሲሆን በሌላ በኩል የተባበሩት መንግስታት፣ የአፍሪካ ህብረትና አሜሪካ በቅርቡ የሰጡትን ማሳሰቢያ እንደ መልካም ጅማሩ እንደሚቀበለው ጠቁሟል። በሌላ በኩል ሳልሳይ ወያኔ ትግራይ ፓርቲ በትግራይ ውስጥ በማህበረሰቡ የሚመራ የእርቅ ሂደትና ከወገንተኝነት የጸዳ ሽምግልና እንዲጠናከር ጥሪ አቅርበዋል። ፓርቲው ባወጣው መግለጫ በትግራይ ተወላጆች መካከል እየተደረጉ ያሉ የእርቅ የውይይትና የሰላም ጥረቶች ሊደገፉና ሊጠናከሩ እንደሚገባ ገልጾ ይህም በክልሉ ዘላቂ ሰላም ለማምጣት ከፍተኛ አስተዋጽኦ እንዳለው አጽንኦት ሰጥቷል። ወደ ቀጣዩ መረጃዎችን ስናልፍ የጅቡቲ ልዑክ የአፋር ባህላዊ የህግ ስርዓትን ለማጣጣም በሰመራ ውይይት አካሂዷል። በርካታ ሰዎችን ያቀፈ የጅቡቲ የልዑካን ቡድን ትናንት ሰኞ ዕለት በአፋር ክልል መዲና ሰመራ በመገኘት በቀጠናው ሀገራት የሚተገበሩ የአፋር ባህላዊ ስርዓትን ለማጣጣም ያለመ ውይይት አካሂዷል። የጅቡቲ ዜና አገልግሎት እንደዘገበው በጅቡቲ የጠቅላይ ሚኒስትር ጽህፈት ቤት ዋና ጸሐፊ ናጊብ አብደላ መሐመድ ካሚል የተመራው ይህ ልዑክ ከክልሉ ከፍተኛ የስራ ኃላፊዎችና በኢትዮጵያ ከሚገኙ የአፋር ማህበረሰብ ተወካዮች ጋር ተገናኝቷል። የጅቡቲ ጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ የውይይቱ ዋና ትኩረት በጅቡቲ በኢትዮጵያና በኤርትራ ለሚተገበሩ የአፋር ባህላዊ ህግጋት የተቀናጀ የህግ ማዕቀፍ መሰረት ለመጣል ያለመ መሆኑን አስታውቋል። ይህ ተነሳሽነት ትኩረቱን ያደረገ ማድቃ አፋር በተሰኘው ጥንታዊ የአስተዳደርና የፍትህ ስርዓት ላይ ሲሆን ስርዓቱ በሽምግልና በእርቅና በካሳ ክፍያ ላይ የተመሰረተ ነው። ይህም በተለምዶ በማህበረሰቦች መካከል የሚነሱ ግጭቶችን አስቀድሞ ለመከላከልና ለመፍታት ሲያገለግል የቆየ እንደሆነ ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ የኤርትራ መንግስት የኢትዮጵያ መንግስት የሰጠውን ማሳሰቢያ በድጋሚ አጣጥሏል። የኢፌዴሪ መንግስት የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለተለያዩ ታጣቂ ቡድኖች የሚያደርገው የቁሳቁስ ድጋፍና እርዳታ እንዲቆም አስጠንቅቆ ነበር። የኤርትራ መንግስት ግን የኢፌዴሪ መንግስት ያወጣው መግለጫ ውሸት፣ ለድብቅ ዓላማ ተብሎ የተፈበረከ አስደማሚ ሲል አጣጥሎታል። ኤርትራ በተሰጠው የውሸት ውንጀላ ላይ ነዳጅ አታርከፈክፍም፣ ጉዳዩን ለማርገብገብ አትታደምም ብላለች። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካዋ የፕሪቶሪያ ከተማ የተኩስ አቁም ስምምነት ያካተተ የሰላም ውል መፈረሙን ተከትሎ የኤርትራ ወታደሮች ጥቅምት 24 ቀን 2013 ዓ.ም የተቀሰቀሰውን ጦርነት አስታከው ከያዙት የኢትዮጵያ ግዛት ለቀው እንዲወጡም የኢፌዴሪ መንግስት ደጋግሞ መጠየቁ ይታወሳል። ይህን ተከትሎም ነዋሪዎቹ ስለ ኤርትራ ወታደሮች እንቅስቃሴ የተለያዩ አስተያየቶች ሰጥተዋል ሲል ቲክቫህ ኢትዮጵያ ዘግቧል። እንደ ዘገባው ከሆነ መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው
በአብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው ነው የሚገቡት የሚወጡት የሚል መረጃ ተሰምቷል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ እንደተሰራለትም ቲክቫህ ኢትዮጵያ ዘግቧል። ምንም እንኳን የከተማው የጸጥታ ጽሕፈት ቤት ባያረጋግጠውም ባለፈው ሳምንት ፋጺ ተብሎ ከሚታወቅ ከተማ ወደ ዛላምበሳ በህዝብ ማጓጓዣ ሚኒባስ ሲጓዙ ከነበሩት በትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎች አግተው መውሰዳቸው ጥቆማዎች አሉ በማለትም ቲክቫህ ኢትዮጵያ ጨምሮ ዘግቧል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የአገር ደህንነትና ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነም ነዋሪዎቹ ገልጸውልናል ሲል ቲክቫህ ኢትዮጵያ ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናልፍ እስራኤል በቅርቡ ለሶማሊላንድ የአገርነት እውቅናን ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች የምትገኘው ሶማሊያ ከሳውዲ አረቢያ ጋር የመግባቢያ ስምምነት ተፈራርመዋል። ስምምነቱ ሳውዲ አረቢያ ሪያድ ውስጥ የተፈረመ ሲሆን በመካከላቸው ያለውን የመከላከያና ወታደራዊ ትብብር የበለጠ ለማጠናከር የሚያስችል ነው ተብሏል። የሶማሊያ የመከላከያ ሚኒስቴር ስምምነቱ የደህንነት ትብብር ከማስፋት ባሻገር በቀይ ባህር ቀጠና መረጋጋትን ለማጠናከር የታለመ ነው ሲል ገልጿል። ሶማሊያ ከሌላ ሀገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ይህ ከሳውዲ አረቢያ ጋር የፈረመችው የመጀመሪያው አይደለም። ከዚህ ቀደም ከቱርክና ከግብጽ ጋር ተመሳሳይ ስምምነት መድረሷ ይታወሳል። እስራኤል በቅርቡ ለሶማሊላንድ የአገርነት እውቅናን ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች መሆኑንም ቢቢሲ ዘግቧል።